የተዋጋው እኔ ያሸነፍኩ እኔ የተጎዳው እኔ የቆሰልኩ እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ ሁሉ ጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። እኔ በልጅነቴ የሶስተኛ ክፍል እና የአራተኛ ክፍል ተማሪ እያለሁ ፎቶ አልነሳም። እኔን ለመግደል የምታደርጉት ሙከራ ተው አይጠቅማችሁም። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችልም። እኔ ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍየው ከኔ ጋር እየዋለ እኔ በ24 ሰዓት ዘግናቸው። እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። ያለኔ ኢትዮጵያ ያለኔ ኢትዮጵያውያን እኔ የኔ ብቻ እኔ እንደዚህ ነኝ። እኔነት ሰዎቹ እኔነት ያልቀበረው ሰው አለ። እኔነት ያላጠፋው ሰው የለም። ሰውየው በእኔነት ተመርዟል። ናርሲዝም የሚባለው እንደዚህ አይነት እኔ ብቻ አፍንጫዬ አሪፍ ነው፣ አንደኛ ነኝ። በአፍንጫ አንደኛ ነኝ፣ በጆሮ አንደኛ ነኝ፣ በአእምሮ አንደኛ፣ በውሸት አንደኛ ነኝ። በሰዎች በሁሉም ነገር አንደኛ ነኝ። ፍራንኩም በ10 እጥፍ አወደቅኩት፣ አንደኛ ነኝ። ከሁሉም እበልጣለሁ። ጨረሻው እንዲሆነ ቀረ። ሰዎች ቸክቲሳ አባባል አለ። ምኽሪ ሓደ ትህት ምድሪ፣ ምኽሪ ክልተ ልዕሊ ምድሪ፣ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ። Most people have no ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። ይበቃል። ጄኖሳይድ ካረኩ በኋላ በቻይናኛም እኮ ማውራት ይቻላል። ሰዎች ውድ ኢትዮጵያውያን እንደዚህም እኮ ማለት ይችል ነበረ። ቼክኛ ኢትዮጵያ ሰዎቹ ሁላችን ለቀናል። እኔም ለቅቅ ያለሁ እኮ ፖለቲካ ማድረግ አልችልም ከአሁን በኋላ በፍጹምና የድሮ ጓደኛዬ አሉላ ለኬ ዘፈነው ዘፈን ነበረ ስለ ሁላችንም እና ይኸውላችሁ ዘፈኑን እናንተ ጋር አምጥቼ ላሳያችሁ ነው። አሉላ ደስ የሚል ልጅ አውቀዋለሁ በደንብ አድርጌ። በደንብ ነው የምንተዋወቀው። ሚኒሶታ ሁሉ ኖርዘርን ሚኒሶታ ስኖር ጋብዤው ነበር። እዛ መጥቶ ሬጌ ሙዚቃ የተጫወተ ተጫዋች ነው እና በደንብ አድርጎ ነው ዲስክራይብ ያደርገው። እዚህ የምመጣው ፖለቲካ ዲስካስ ለማድረግ አይደለም። ሰዎች ኢትዮጵያ ነጻ እስክትወጣ ከነዚህ ጋር የማደርገው ነገር ስለሌለ ይኸውላችሁ ሙዚቃው። እሺ እስኪ ሙዚቃው ይኸውላችሁ። አብጃለሁ እኔም እኮ ነው የምላቸው። እኔም አብዷል እሱም አብዷል ሁሉም ሴቱም ጨርቁን ጥሏል። ማታም አብዷል ይሉት አብዷል አቤም ዝቤም ሶስም አብዷል። ጂሚ ጆኒ ፊቲ ምንሄድን ቀንብንቀን መኪናው ጎማማ ስንፌኑ አውቶቡስም አብጃለ ቲሸርት አብዷል ሱሪም አብዷል አላቢሶ ገደል ገብቷል። ትዳር አብዷል ሰርግም አብዷል። አቻጋ ብቻ ድሮ ቀርቷል። ጋዜጠኛ ሬዲዮ ቲቪ
ቴሌፎን ጊታር ክራር መላዝማሪ ወንድም ሴቱ አብጃለሁ Kuchapachaye, Pachana Chapakaye, Apachana, Chucho, Chukada Pakachakachakaya, Abi Granyame. Everybody is crazy, everybody's not here. The guy is talking about ኩላትና ተጸልልና ሁላችንም አሳበደን ያለች እንሂድ አሉላ ጎ አባት አላበዱ እናት አላበዱ አባት አላበዱ እናት አብጃለሁ 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 ጥያቄው ማን ነው ያሳበደህ ነው? ተገንጣዩ አብይ አህመድ ነው ያሳበደ ወይስ ማን ነው? ኦፍኮርስ እሱ መሆን አለ። አብጃለሁ 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 አሉላም ሳቀው በጣም ጤነኛ ነበር። አሳበደው አቢቹ ያሳበደው አሉላ ብዬ ጠርቼው አሉላም አበደ። ሰዎች ሁላችንም አበደ። ፀጉሬም አብሯል ቀኑ ሳይመሽ ሌት ይነጋል ያለም ነገር ያስገርማል የሰው ጠባይ ተገላጧል መንግስት አልፏል ፍርድም አብሯል ዳኛም ፖሊስ ላይፍ ኢዝ ክሬዚ ኢዝ ኖት ኢዚ በዚያም በዚህ አብጃለሁ 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 ጓደኞቼም አብጃለሁ አብጃለሁ ባልንጀሮቼም አሉላ ብሏል አብጃለሁ አብጃለሁ ስንታየሁም አብጃለሁ አብጃለሁ ቴዲማ ብሏል አሉላዬ ፍጹሙ ባሳበዱት ብለህ ጨምርለት እዚህ ጋር አሳብዶኛል አብቹ አብጃለሁ አብጃለሁ አበጋዝ አብዷል አብጃለሁ አብጃለሁ አሴር አብዷል አብጃለሁ አብጃለሁ ጂጂም አብዷል አብጃለሁ አብጃለሁ ኤፍሬም አብዷል አብጃለሁ አብጃለሁ ሂሩት አብዷል አብጃለሁ 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 ሄኖክ አብዷል አብጃለሁ 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 ሰውየው ያላሳበደው ሰው አለ እንዴ? በቻይናኛ አናገረኝ እኮ በቼንችኛ እንድናገር ነው የሚጠብቀኝ ያለው። እኔም አብቻ ልቅቃለሁ። አሪፍ ሙዚቃ ነው ያመጣው አሉላ። አብጃለሁ 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 ብቻዬን መናገር እኮ ጀምሬያለሁ። ብቻዬን መናገር ከጀመርኩ ስንት ዘመን አልፏል። ቀልድ ነው እንዴ? ቀልድ ነው እንዴ? ብቻዬን መናገር ከጀመርኩ አንዳንድ ጊዜ ሰው ሳይ ተገልብጦ የሚሄድ ይመስለኛል። በእግሩ ከመሄድ በእጁ የሚሄድ ነው የሚመስለኝ ያለው አብቹ የሚለውን ነገር በጠቅላላ ገልብጬ ነው ማነበው። ሰላም ሲል ጦርነት ማለት ነው። ወንድማማችነት ሲል ጠላትነት ማለት ነው። የአብቹ ነገር ተገላብጦብኛል። እኔም አብጃለሁ። ሰዎቹ ሀበ ጉዳይ እብደቱ የሚላቀቀው በጽምዶ ስንከረትበው ብቻ ነው ያልኩኝ። ውድ ኢትዮጵያውያን በሰላም ያገናኘን። ኢማይ ኔክስት ሚዲያ እኔ ፖለቲካ ዲስካስ ማድረገው ነገር የለም። እኔም አብጃለሁና በዚሁ ለያችኋለሁ። ውድ ኢትዮጵያውያን have a great day. Make sure you enjoy your life here and now.
አብጃለሁ